ትግራይን በተመለከተ ሁለት ካምፖች ናቸው ያሉት። አንዱ ይሄ የመኸተ ካምፕ የምንለው ትግራይን የመከላከል ትግራይን የማዳን፣ ሌላው ደግሞ ትግራይን ትላንት ጄኖሳይድ የፈጸመ ያልጨረስኩት ጉዳይ አለኝ ብሎ በኦሮሞ ፒፒ የሚመራው የአብይ አህመድ አገዛዝ ይህንን የሆነ ሜካፕ የቀቡ ትግራይን ያድናል ብለው የሚሰሩ ሰዎች ካምፑ ሁለት ነው። አንዱ ትግራይ ለማዳን የሚሰራ ከነጉድለቶቹ፣ ሌላው ደግሞ ከአብይ አህመድ ሆኖ ወደደም ጠላም ሁለተኛ ጄኖሳይድ እንዲደረግ ትግራይ ተበታትና የሚሰራ አውቆም ይሁን ሳያውቅ እዛ ካምፕ ያለ ነው። ፕሪቶሪያ ፈርሷል አለ የለም በምንልበት ሰዓት የትግራይ ኢንተሪም አድሚኒስትሬሽን እድሜ አብቅቷል። በቀናት ወይም በሳምንት ነው የሚቀረው። ምን እየታሰበ እንደሆነ እኔም እንዳንቺ እየጠበቅኩ ነው። ግን ምን መሆን እንዳለበትና ምን መሆን እንደሌለበት ግን በዚህ አጋጣሚ ሀሳቤን ላጋራሽ። አንደኛ ትግራይ ከኢትዮጵያ ክልሎች በሙሉ በተለየ በእንደዚህ አይነት ሁኔታ መቀጠል የለባት። ህግና ስርዓትን የሚያውቅ ህዝብ፣ ይሄ ፌዴራል ስርዓት የሚባለው እያንዳንዱ ብሔር ራሱ እንዲያስተዳድር ፈርቀዳጅ የሆነ ህዝብ ሌሎች ይነስም ይብዛም እኛ የመረጥነው ወረዳ አስተዳዳሪ እኛ የመረጥነው ክልል እያሉ በእንደዚህ አይነት ሁኔታ መቀጠል የለበትም። ትግራይ ራሱን በራሱ የሚያስተዳድርበት የትግራይን ህዝብ የሚመስል የተሻለ ስርዓት የተሻለ አሰራር ትግራይ ውስጥ መምጣት አለበት። ይሄ የአዲስ አበባ መንግስት ይሁንታ ቢኖረው ይመረጣል። ካልሆነ ልክ ለታደሰ ወረደ እንደተሰጠው ባለ 9 ባለ 8 ነጥብ ሌላ ሰው መጥቶ ደግሞ 7-8 ነጥብ አብይ አህመድ ሰጥቶት ትግራይን እንደ አንድ ኩባንያ የሚያስተዳድርበት ምክንያት ማብቃት አለበት። መሆን ያለበት ይሄ ነው። መሆን የሌለበት ደግሞ የትግራይን ህዝብና ኢሊት አንድነት በሚያጠናክር መልኩ ካልሆነ በስተቀር በመሸረሽር መልሰን መላልሰን ወደ ነበርንበት ሁኔታ የሚመልስ ይሄ የአንድነታችን ጉዳይ ትንሽ የተነካካው። ስለዚህ ትግራይ ህዝብን በሚመጥን መልኩ የተሻለ ስርዓት ትግራይ ውስጥ መኖር አለበት። የተሻለ ዋትኤቨር ይኮልት ጊዜያዊ መንግስት ሊሆን ይችላል። የተሻለ መንግስት የሚባለው ወደ ምርጫ ገብተን እነዚህ ቅድም ያልናቸው በሰላም ይሁን በሌላ መልክ ተሟልተው ህዝብ ራሱ እስኪመርጥ ድረስ አሁን ካለነው የተሻለ ወደዛው የሚያሸጋግረን ጋቨርናንስ ስርዓት ትግራይ ውስጥ ማየት እፈልጋለሁ። የጀነራል ታደሰ ወረደ በግሉ የያዘው ስራ አይደለም። የቲፒኤልኤፍ እና አብይ ከነ እንትኖቹ ተስማምተው ይሁንታ ሰጥተው ያደረጉት ነው። ተርሞ አልቋል። የተዋጣለት ፕሬዚደንትም ቢሆን ትግራይ በዚህ መቀጠል የለባትም። መንግስት እኮ አይደለም ጊዜያዊ አስተዳደር እኮ ነው። ህግ ማውጣት አይችልም። ዘላቂ የሆነ ነገር መስራት አይችልም። እና ትግራይ እና የትግራይ ህዝብ ሌላ አጋጣሚ ያለው አሁን የተሻለ ስራ ሊሰራ ብዬ አስባለሁ። ከዚህ በላይ እኔ የማስባቸው ዝርዝር ጉዳዮች እዚህ መናገር አልፈልግም። መሆን የሌለበት ግን ይህንን ተቀብለን መቀጠል የለብንም። የተሻለ ነገር መምጣት አለበት። የተሻለ ነገር አዲስ አበባ መቀበል አለበት። አልቀበልም ካለ ደግሞ ከዚህ የሚብስ ነገር ምንም ሊመጣብን አይችልም። therefore ሲጀመር እኛን እንደገና በአንድ ወይም በሌላ ምክንያት ጦርነት ሊከፍትብን እየተዘጋጀ ነው። የተሻለ ቁመና ሆነን አንድነታችንን አጠናክረን ብንመክት መወጣቱ እንችላለን ብዬ አስባለሁ። ደግሞ ትላንትና ትግራይን ለማጥፋት ከአብይ አህመድ ጋር እጅ ተጠባብተው የነበሩት አካላት ብቻ ሳይሆኑ ሌሎችም ከዛ በኋላ የተደራጁትም በሌላኛው ካምፕ ሆኗል።
አማራ ክልል አብይ የሚፈጽመው ያለ በደል፣ ወንጀል፣ ዘር ማጥፋት፣ የህልውና ጥያቄ ከሁሉም በላይ እኛ ይገባናል። ያሳለፍነው ችግር ነው። አሁንም እያሳለፈን ያለው ነው። እሱ ብቻ አይደለም። ከዚህ ሁሉ ጉድ ከወጣን በኋላ የትግራይ ህዝብ ከአማራ ህዝብ፣ ከጎረቤቱ ከኤርትራ ህዝብ፣ ከሱዳንም፣ ከአፋርም እነሱም የተማሩት ነገር አለ ብዬ ስለማስብ በተለይ እነዚህ የኢትዮጵያ ክልሎች እኛም ባለፈው ጊዜ ብቻችን ቆመን ያሳለፍነው መከራ ስለምናውቅ የጠላት ብቻ በቂ ስላልሆነ በዘላቂነት አብረን የምንኖርበት በሆነ መልኩ አንድ ሀገር ውስጥ ሆን ተለያየን ሌላ ጉዳይ ሆኖ በሰላም ግን የምንኖርበት ሁኔታ እንዲኖር አሁን የማያቸው ጅምሮች በጣም በጣም አበረታቾች ናቸው። ተጠናክረው መቀጠል አለባቸው። ስለዚህ በአብይ አህመድ ካምፕ ይህንን በውል እንዲያዩት እኔ ማጸናቸዋለሁ። የሚሰማ አይመስለኝም። ነገር ግን በትግርኛ አንድ ነገር ተናግሮ ነበር አብይ ከም ቀደም ይመስለክን ወተጂ ወስደክን ብለዋል። ይሄ ኤግዛክትሊ አይ ቲንክ የሆነ ሚዲያ አሁን ሌላም ቦታ ሰምቼዋለሁ። እሱ ላይ ነው የሚሰራው። እኛ የፈለግነው ብንደቅ በኢኮኖሚ በፖለቲካም ችግሮች ቢኖርን ከኛ የባሰ ያለው አብይ አህመድ ነው። ይሄ ግልጽ እኮ ነው። ኤርትራን ይዞ ባይመጣ የኢትዮጵያ ክልሎችን በሙሉ አስተባብሮ ባይመጣ ፈሪ 10 ነው ብትሩ ይባላል። በቃ እነዚህ ሰዎች ብቻዬን ከሄድኩኝ ምን እንደማደርግ አውቃለሁ ብሎ ነው ሊያጠፋ ነው የመጣው። እነዚህ ሁሉ በሙሉ የሉም። አሁን አንድ የራሱ የሆነ መከላከያ የሚባል አለ የተሰለቻቸው። በነገራችን ላይ እኛ ደቀናል፣ በኢኮኖሚ ተጎድተናል እንላለን። ግን አንድ እውነት አለ። እኛ ለመኖር ነው የምንታገለው። የመኖርና ያለመኖር ነው። እስከ መጨረሻው ድረስ ሊያጠፋን የመጣ አካል መከላከል እንኳን እንደተጋሩ ታሪክ ያለን ስልጣኔ ያለን ህዝብ ሌላ ማንኛውንም ያደርገዋል። ለመጥፋት ፈቃደኛ የሚሆን ህዝብ የለም። እጃችን መስጠት አይታሰብም። ስለዚህ ይህንን የሚያውቅ ኃይል ያን ሁሉ አሰባስቦ ያላጠፋን ምንም አይነት ዝግጅት ሳናደርግ አሁን በኢኮኖሚ ይዣቸዋለሁ። በቅድም ባልኩሽ በብሎኬድ ኤንድ ሲጅ ደቀዋል። በመካከላቸው ደግሞ እሱ እንደሚለው ተሳክቶልናል። ነገር ግን የትግራይ ያለው ኃይል ደግሞ ተጠናክረዋል ይላል። 2-3 ማሰብ ያለበት የአዲስ አበባ መንግስት ነው። ይሄ ስል በትግራይ ላይ ተጨማሪ ጉዳት አይመጣም ማለት አይደለም። የለንም ባለን የደቀቀ ኢኮኖሚ በከፈልነው መስዋዕትነት ልክ እንደገና ሊያስከፍለን ይችላል። ግን ምን እናድርግ? ለመኖርና ለክብራችን ነው እኛ። ስለዚህ ቅድም ያልካቸው የኃይል አሰላለፍ እያየ እየሰማ አንደኛ እኛ የምናደርገው ያለን ሰውየውም ጦርነት እንዳይከፍትም ለመከላከል ነው። ከኤርትራ ጋር ጥሩ ግንኙነት ከተደረገ፣ ሱዳንም ጥሩ ግንኙነት ካለን፣ ከአማራም ከአፋርም ጥሩ ግንኙነት ካለን አያዋጥህም ለማለት ነው። ምንም ሳንተኳኮስ አማራ ክልልም በሰላም በድርድር ሊጨርሰው ይችላል፣ ኮሃም ሊፈጽም ይችላል። ይህንን አልሆን ብሎ ግን አሁን ባለው ከቀጠለ አንድ ክልል ፋኖን ብቻ መቋቋም ያልቻለ ሌሎች ኃይሎች በጋራ ጦርነት ቢከፍቱ አይ ቲንክ 2 ጊዜ ማሰብ ያለበት ይመስለኛል። እኛ በእድሜ ትንሽ የቆየን ሰዎች ደርግ ሲወድቅ አካባቢ የነበረው ሁኔታ እያየን ነው። የአብይ አህመድ የሚለዋቸው መሳደብ ሁሉ ማቆም አለብን እስከ ማለት ደርሷል። እንደ ትልቅ ነገር ይሄ መጨረሻ ሰዓት ነው። እኛ የተጎዳንን ቢጎዳ ኢትዮጵያም በጥሩ ሁኔታ አይደለም ያለችው። በኢኮኖሚም በዲፕሎማሲም በመዋጋት አቅምም የሰው የብሳት አይደለም። ተደጋግሞ የሚባል ነገር አለ በአዲስ አበባ ድሮን አለን ቴክኖሎጂ አለን ነው።
አማራ ክልል ጉዳት እያደረሰ ነው። ድሮን ጦርነት ሲቀይር ግን አላየንም። ወረዳዎች ሲቆጣጠሩ፣ ከተሞች ሲቆጣጠሩ፣ የፒፒ ባለስልጣናችን ሲያሳድዱ፣ ከጊዜ ወደ ጊዜ በፋኖ የሚገባው መሬት እየሰፋ ሲሄድ እኔ ሰምቻለሁ። 90% የአማራ ክልል በአንዱም በሌላ በኩል ከአዲስ አበባ ቁጥጥር ውጭ ነው ሲል ቃል አቀባይ ሰምቻለሁ። ኢቭን ተጋነዋል ምናምን ቢባል ለምን 50% አይሆንም? 60% ለምን አይሆንም? እና ይህንን ያላደረገ ድርጅት ከትግራይ ደግሞ ጦርነት መፈለግ ከዛም የሰው ሀገር ሰው ሄዶ አሰብን ለማስመለስ እንሄዳለን ማለት የሚያዋጣው አይመስለኝም። ለፎር አሁን ማየው ያለው አንዳንድ ሂንት ይህንን ሪያላይዝ ያደረጉ ይመስላሉ። ግን ራሳቸው የሚያመጡት ጉድ በእነሱ አይን ሁኜ ባየው ጦርነት ሳያደርጉም የሚቀጥሉበት ሁኔታ ያለ አይመስለኝም። ኢኮኖሚው እየዳሸቀ ነው። ህዝቡ በጣም በጣም ከፍቶታል። የኑሮ ውድነቱ ሰማይ ደርሷል። ይሄ የሚባል ኮንስቲትዌንሲ የለው። በሚናገሯቸው ስሚያቸው። በቃ ትላንት አብራችሁን የነበራችሁ እንዳውም እሱ ያስፈራራቸዋል። የኔ መንግስት ከጠፋ እያንዳንድሽን ታልቃለሽ እያላቸው ነው። አሁን እስከዛ ደርሰዋል። እና አብይ አህመድ እነንትናን ይዞ ሄዶ ትግራይን ሊያስተዳድር አይታሰብም። እንኳን አዲስ አበባ ተሰብስበው የአብይ አህመድ ሽሞኞች ሆነው ትግራይ መጥተው ሊያስተዳድሩ በቲፒኤልኤፍ በትግራይና በአዲስ አበባ ስምምነት የተቋቋመው የጀኔራል ታደሰ ወረደ መንግስት እንኳን ካበቃለት በኋላ በዛ መልክ መቀጠል የለበትም ያልኩ። ያውም ሁለቱም ተነጋግረው ያስቀመጡት ሰውዬ ካለ ሌላ አሬንጅመንት መምጣት አለበት፣ ትግራይን በተሻለ ሁኔታ የሚያሸጋግር። ቅድም ጠቅሼልሻለሁ። ይሄ አበቃለት። ከጌታቸው ጀምሮ እስካሁን ድረስ ተሞከረ። ትግራይ ዲዘርቭስ በደር። አብይ አህመድማ ምናልባት ደስታውም አይችለውም። እነዚህ ሰዎች ልካለው ቀልድ ነው። ግን የሆነ ሰው አምጡልኝ ብሎ ደግሞ 4-5 ሰዎች እንሰጠውና ሌላ ሆምወርክ ሰጥቶ ልክ እንደ አንድ ትምህርት ቤት ዳይሬክተር እነዚህ ስራዎች ትጨርሳለህ ተርም እስኪያልቅ ድረስ ተብሎ ሊልክልን ይችል ይሆናል። አይበቃንም? መጫወቻ አይደለንም። ከዚህ በላይ ራሳችንን ማስተዳደር እንችላለን። አለመታደል ሆኖ የአዲስ አበባ መንግስት አሁንም ሊያጠፋን ጦርነት አሁን ካለው በላይ ካወጀብን ደግሞ የትግራይ ህዝብ ይመክታል። ወዳጆች አሉት። ተከቦ አይደለም ያለው። አሁን በእርግጠኝነት ብነግርሽ ያኔ በመከተዋ ነው ብዙዎች ሲጠራጠሩ፣ አንቺ ራስሽ እንዴት ነው ይህ ህዝብ ጠፍቷል ወይ አመራር አላችሁ ወይ በጣም ያስፈራል ሁኔታው ስትይኝ፣ believe me መኖር ብቻ ሳይሆን ማሸነፍም እናሳያለን ብዬሽ ነበረ። እኔ ሌላ መሳሪያ ስላለኝ ኑክ ስላለኝ አይደለም። የትግራይ ህዝብ ስነ ልቦና አውቃለሁ። አይገዛም፣ አይንበረከክም። በስመ ተጋሩ የሚመጡ የሌሎችም ነው። ጄኖሳይድ ተፈጽሞብን ስለሱ አንድ ቀን ሳይነገር እንደገና አሁን እጃችሁ ስጡ፣ የእናንተ የትግራይ አካል የሆኑ ምርጫ ጣቢያ ወደ ፌዴራል ይሄዳል። ጨዋታቸውን ያቁሙትና ቅድም ያልሽው ነው። የአዲስ አበባ መንግስት አንዴም ሁለቴም ማሰብ አለበት። አሁን የተሟላ ጦርነት በትግራይ ላይ ቢከፈት እሱንም የሚድንበት ሁኔታ የለም። የፈለገው አይነት ጥፋት ትግራይ ላይ ሊያደርስ ይችላል። የፈለገው አሁን በፊት ካየነው በላይ ጥፋት ሊያደርግ ይችላል። ያ ነገር ግን ለሱ ዋስትና ለሱ መቀጠል ዋስትና አይኖረውም። የትግራይ ህዝብ ጦርነት ሳይከፍት አሁን ባለበት በዚህ በብሎኬድ ኤንድ ሲጅ በከበባና በአፈና እንድናልቅ አንፈቅድም ብሏል። እንግዲህ ከዚህ በላይ ህዝቡ የሚለው ይሄ ነው። ገፎር ጉዳዩን የሚያውቁት ሰዎች ደግሞ ከኛ በላይ ይሄ ነገር መቀጠል እንዳለበት ያውቃሉ። እነሱም ጋር እኮ ጥያቄ ይነሳል። የአብይ ፎርሙላ ይሰራል ወይንም ሰላም ተደራድራችሁ በሰላም አልኖር
ወይም ደግሞ እንድንከላከል ካልፈቀዳችሁ እናንተም እኮ ጥፋተኞች ናችሁ ብሎ ህዝቡ ይነሳባቸዋል እኮ ነው የሚለው የፒፒ ፖለቲካ። therefore የትግራይ ህዝብ ተስፋ ሳይቆርጥ አሁን ሰላም እያለ ነው። ቀደም እንደነገርሽኝ መንግስቱን በላይነት ያቋቋመው ፓርቲ ደግሞ ፕሪቶሪያ እኮ ሞቷል ብሏል። therefore አሁን የሚደረገው ያለ ምንድነው? የመጨረሻው እድል አለ ባክን አብይ አህመድ እጅህን ሳብና ህዝባችንን ለቀቅ አድርገው፣ ካልሆነ እንደማንም ህዝብ ራሳችንን ለማዳን ወደ መከላከል እንገባለን የሚለው መልእክት የተላለፈ ነው። ዝም ብሎማ መቀጠል የለበትም። የሚወስኑት ሰዎች የሚወስኑት ነገር መዋሰን አለባቸው።